ተመስገን አባ ቅዱስ አባ በመንፈስ አስተምረን በመንፈስ የሚረባንን ስጠን ሃሌሉያ 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 ልጆችሽ ከእግዚአብሔር የተማሩ ይሆናሉ ከቶውንም የልጆችሽ ሰላም አይወሰድም በምንም አይነት ምክንያት የልጆችሽ ሰላም አይወሰድም ተብሎ ጥንት ለእስራኤል እንደተነገረ ያስተምራቸው ዘንድ መልካሙን መንፈስ ሰጣቸው ያስተምራቸው ዘንድ መልካሙን መንፈስ ሰጣቸው ተብሎ እንደተነገረ ጌታችን መድኃኒታችን ኢየሱስ ክርስቶስ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ያመራቸዋል ብሎ እንደነገረን መምህራችሁ መንፈስ ቅዱስ ብሎ እንደነገረን መምህራችሁ መንፈስ ቅዱስ ማንም ከናንተ ውስጥ መምህር ተብሎ አይጠራ መምህራችሁ አንዱ መንፈስ ቅዱስ ነው ብሎ ጌታ እንደነገረን መንፈስ ቅዱስ አስተምረን መምህር መንፈስ ቅዱስ ና ቃልህን በባሪያው በኩል ግለጥልን በወንድማችን በኩል ግለጥልን ቃልህን በወንድማችን በኩል አብራራልን ራእየ መጽሐፍን ከፈትን የራእየ መጽሐፍን ገለጥን የራእየ መጽሐፍን ከፈትን በመንፈስ አስተምረን መንፈስ ቅዱስ ግለጥልን መንፈስ ቅዱስ እንዲረባን እንዲጠቅመን ማስተዋልን ለልባችን ስጥ ማስተዋልን መረዳትን ለነፍሳችን ስጥ ግንዛቤን ለነፍሳችን አድርግልን መንፈስ ቅዱስ ሃሌሉያ እናመሰግንሃለን ክብር ምስጋና ውዳሴ ለአምላካችን ይሁን አሜን 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 ይስሐቅዬ ተባረክልኝ ጌታ ኢየሱስ ዘመንህን ይባርከው ብሩኩን ደግሞ ዛሬ ስለመጣ በጣም ደስ ብሎኛል ቀን ላገኝ አልቻልኩኝም ነበር ስልክም ሞክሬ ነበረ ገስት ላይ መምጣት የሚችሉ ሰዎች ገስት ላይ ኑ በኋላ እያስተማርኩ እያለ በተለይ ስፔሻሊ ሞዴሬተር የሆናችሁ ሰዎች እባካችሁ ሰው ሲገባና ሲወጣ በጣም ነው የሚረብሸኝ አንዴ ኔትወርክ አስወረደው ይቆይታች በኋላ በውይይቱ ሰዓት ላይ ወደ ላይ እናስወጣለን የወጣችሁ ሰዎች ደግሞ ከኔትወርክ አቅም በላይ በሆነ ኬስ ምክንያት ካልሆነ አትውረዱ ገስቱ በጣም ነው የሚያስቸግረው ድምጽ ርብሽብሽ ነው የሚያደርገውና ሞዴሬተር የሆናችሁ ሰዎች ትምህርት ላይ ሲኮን በምንም አይነት ተአምር አዲስም ሰው ይምጣ የወረደም ሰው ይሁን አታስወጡ ወደ ላይ በቃ እዛው ባለበት ይሁንና ትምህርቱን የእግዚአብሔርን ቃል በስርዓት እንማርና ከዛ በኋላ ወደ ውይይት እንገባለን ማለት ነው ኃይልዬ በስመጣ ወደ ላይ ደስ ይለኛል ገስት ላይ አሁን 6 ያደረኩበት ምክንያት የሚመቻቸው ሰዎች አንዴ እንዲቀመጡ ነው አንድ ቁጥር ጻፉልኝና ወደ ላይ ልሳባችሁ አንዴ ባዶ ይሞላ ከዛ ባላችሁበት ሆናችሁ ተሰማላችሁ የሚመቻችሁ ሰዎች ከሆናችሁ ማይመቻችሁ ከሆነ በሚመቻችሁ ሰዓት ወደ ላይ ትመጣላችሁ በኋላ ላይ ገስት በጣም አስቸጋሪ ነው የሚሆነው ተባረኩልኝ ጌታ ኢየሱስ ዘመናችሁን ይባርክ እሺ በቃ ሌላ አንድ ሰው ሻሎም የኢየሱስ ወዳጅ አይመችሽም ስራ ላይ ናት ተብሏል አይመቻትም ይመስለኛል አይ ገብቻለሁ እኔ አለሁ አዎ አላየሁኝም ይቅርታ ሶሪ እሺ ሌላ አንድ ሰው የሚመጣ ሰው ካለ ገስት ቶሎ በሉ 19 ቁጥሮችን ነው የምንመለከተው በጣም ቀልብጭ ያለ ቆንጆ የሆነ to the point ነው ማወራው ከዛ ውይይት ጊዜ ይኖረናል ሐሳብ ካለ እናነሳለን ስለዚህ እንደሱ እናደርጋለን ወጋየው ብዙ አይመቸውም ፌቢዬ ኔትወርኩ የሱ ያለበትን ቦታ ይንጫጫል አንዳንድ ጊዜ የማይመቻቸው ሰዎች አሉ በጣም የኔትወርክ ችግር ያለባቸው ስለዚህ እንደሱ እናደርጋለን ማለት ነው በቀጥታ እንግዲህ ወደ ዛሬው ትምህርታችን ስንተላለፍ ስለነበረን ጊዜ በእውነት ጌታን እጅግ አድርገን እናመሰግናለን ናፍቆታችንን ፍቅራችንን የምንገላለጥበት እርስ በርሳችን ደግሞ ከአንድ አብራክ እንደተወለዱ እንደ አንድ አባት ልጆች ሰላም የምንባባልበት የምንጨዋወትበት ምርጥ የሆነ ጊዜ ነበረን
እኔም ጨዋታ በጣም ስለምወድ ስትጫወቱ በጣም ነው ደስ የሚለኝ። ምንም ቅር አይለኝም እና ደስ ብሎኛል። ባለፈው ጊዜ እንደውም ታስታውሱ እንደሆነ በጨዋታ ጀምረን መቀጠል ስላልቻልን ትምህርቱን ቶታሊ ሽፍት አድርገን ነበር ወደሚቀጥለው። ዛሬ እንግዲህ ሁሉ ነገር ከተስተካከለ ብዙዎች ኮፒ ሊንክ ታፕ ሼር እንዲደረግ ብዙ ከለፉ በኋላ ቀጥታ ወደ ትምህርቱ መሄድ ስላለብን ወደ ትምህርቱ እንሄዳለን ማለት ነው። የዛሬው ትምህርታችን ዮሐንስ ራእይ ምዕራፍ 11 ነው። ዮሐንስ ራእይ ምዕራፍ 11 ማለት የመጀመሪያው 3 ዓመት ተኩል የሚጠናቀቀው ምዕራፍ 11 ቁጥር 18 ላይ ነው። ከዚህ ከምዕራፍ 11 በኋላ ከ12 እስከ 19ኛው ምዕራፍ ድረስ ያለው ሁለተኛው አጋማሽ የሆነ 3 ዓመት ተኩል የመከራ ዘመን ነው። ስለዚህ ባለፈው እንደነገርኳችሁ የመጀመሪያው 3 ዓመት ተኩል ማጠናቀቂያው ላይ እግዚአብሔር ምዕራፍ 10 ላይ እና ምዕራፍ 11 ላይ ምስክሮችን አስነስቶ ነበር። ምዕራፍ 10 ላይ ባለፈው ምስክሮችን አይተናል። ዛሬ ደግሞ ከምዕራፍ 10 በጣም በተለየ ሁኔታ ለየት ያሉ ሁለት አይነት ምስክሮችን እናያለን። አንደኛው ምስክር የምንመለከተው ሁለቱ ምስክሮች ናቸው። የታወቁ ሁለት ምስክሮች ሲሆኑ ቀጥሎ ደግሞ የምንመለከተው 24ቱ ሽማግሌዎች የሆኑ ምስክሮችን ነው ማለት ነው። እና በዚህ አጋጣሚ በደንብ እንድሰሙኝ የምፈልገው ነገር እግዚአብሔር የመከራ ዶብን በሰው ልጅ ላይ ያፈራረቀ የሰው ልጅ የሚያሰቃይ አምላክ ሳይሆን መከራውን ያዘጋጀበት ዋና ዓላማ ሰዎች ከመከራው ብዛት የተነሳ ወደ እግዚአብሔር እንዲመለሱና ንስሐ እንዲገቡ ስለሆነ ከመከራ በኋላ ቀጣይ መከራ ከመምጣቱ በፊት በመካከል በትራንዚሽን ፔሪየድ መስካሪዎችን ያዘጋጃል። የእግዚአብሔርን ነገር የሚወዱ የእግዚአብሔርን ነገር የሚፈልጉ ሰዎች ጆሮአቸውን ሰጥተው ይህንን እውነት ሲሰሙ በጣም ደስ ስለሚላቸው ነው እኔ እንደዚህ አይነት ሁኔታዎችን የምናገረው። እግዚአብሔር በሚፈርድበት ጊዜ የሚያድነው ቅሬታ አለው። በሚያድንበት ጊዜ የሚፈርድበት ቅሬታ አለው። ማዳን ብቻ አይደለም፣ ማጥፋት ብቻም አይደለም። ስለዚህ 7ቱ የመከራ ዘመን በዓለም ታሪክ ላይ ታይቶ ተሰምቶ የማይታወቅ ታላቅ መከራ የሆነበት ጊዜ ሲሆን በዚህን ጊዜ በሰላሙ ጊዜ ለክርስቶስ ኢየሱስ ወንጌል ምላሽ የማይሰጡ ሰዎች ከመከራው ብዛት የተነሳ ልባቸውን ወደ እግዚአብሔር የሚመልሱበትና ንስሐ የሚገቡበት ጊዜ ነውና መከራው የሰውን ልጅ የሚያሰቃይ ብቻ ሳይሆን ቅሬታዎች ንስሐ ገብተው ወደ እግዚአብሔር የሚመለሱበት መሆኑን እንድታውቁ ፈልጋለሁ። ስለዚህ ዛሬ አብረን የምንመለከተው የመጀመሪያው ከምዕራፍ 11 ከቁጥር 1 ጀምሮ እስከ 14 ያለው ተያያዥ ሐሳብ ስለሆነ አንድ ጊዜ ላንብብላችሁ። መጽሐፍ ቅዱስ የያዛችሁ እናንተም አንዳንድ ነገር በአይን አንዳንድ ነገር በጆሮ ይገባል። አንዳንዶቻችሁ ስታነቡ ይገባችኋል፣ አንዳንዶቻችሁ ስትሰሙ ይገባችኋል። ስለዚህ ምንድነው የማረገው? እንድታነቡ እፈልጋለሁ። መጽሐፍ ቅዱስ የያዛችሁ ሰዎች እንድታነቡ እፈልጋለሁ። እንደዚህ ይላል፣ በትር የሚመስል መለኪያ ለእኔ ተሰጠኝ፣ እንዲህም ተባለልኝ፣ ተነስተ የእግዚአብሔርን መቅደስና መሠዊያውን በዚያም የሚሰግዱትን ለካ፣ በመቅደሱም ውጭ ያለው እድሞ ለአሕዛብ ተሰጥቷልና ተወው፣ አትለካውም።
እነርሱም 42 ወር የተቀደሰችውን ከተማ ይረግጧታል። ለሁለቱም ምስክሮቼ ማቅ ለብሰው 1260 ቀን ትንቢት ሊናገሩ እሰጣቸዋለሁ። እነዚህም በምድር ጌታ ፊት የሚቆሙ ሁለቱ ወይራዎችና ሁለቱ መቅደሶች ናቸው። ማንም ሊጎዳቸው ቢወድ እሳት ከአፋቸው ይወጣል፣ ጠላቶቻቸውንም ይበላል። ማንም ሊጎዳቸው ቢወድ እንዲሁ ሊገደል ይገባል። እነዚህ ትንቢት በሚናገሩበት ወራት ዝናብ እንዳይዘንብ ሰማይን ሊዘጉ ስልጣን አላቸው። ውሃንም ወደ ደም ሊለውጡ በሚፈልጉበት ጊዜ ሁሉ በመቅሰፍት ሁሉ ምድርን ሊመቱ ስልጣን አላቸው። ምስክራቸውንም ከፈጸሙ በኋላ ከጥልቁ የሚወጣው አውሬ ይዋጋቸዋል፣ ያሸንፋቸውማል፣ ይገላቸውማል። በድናቸውም በታላቂቱ ከተማ አደባባይ ይተኛል። እርሷም በመንፈሳዊ ምሳሌ ሶዶምና ግብፅ የተባለችው ደግሞ ጌታቸው የተሰቀለባት ናት። ከወገኖችና ከነገዶችም ከቋንቋዎችም ከአሕዛብም የሆኑ ሰዎች 3 ቀን ተኩል በድናቸውን ይመለከታሉ። በድናቸውም ወደ መቃብር ሊገባ አይፈቅዱም። እነዚህ ሁለቱ ነቢያት በምድር የሚኖሩት ስላሰቃዩ በምድር የሚኖሩት በእነሱ ላይ ደስ ይላቸዋል፣ በደስታም ይኖራሉ። እርስ በርሳቸውም ስጦታን ይሰጣጣሉ። ከሦስት ቀን ተኩልም በኋላ ከእግዚአብሔር የወጣ የሕይወት መንፈስ ገባባቸው። በእግሮቻቸውም ቆሙ። ታላቅ ፍርሃት በሚመለከቱት ላይ ወደቀባቸው። በሰማይም ወደዚህ ውጡ የሚላቸውን ታላቅ ድምፅ ሰሙ። ጠላቶቻቸውንም እየተመለከቷቸው ወደ ሰማይና ወደ ደመና ወጡ። በዚያም ሰዓት ታላቅ የምድር መናወጥ ሆነ። ከከተማይቱም 10ኛው እጅ ወደቀ። በመናወጥም 7000 ሰዎች ተገደሉ። የቀሩትም ፍርሃት ያዛቸው፣ ለሰማይም አምላክ ክብር ሰጡ። ሁለተኛው ወዮ አልፏል፣ እነሆ ሶስተኛው ወዮ በቶሎ ይመጣል የሚል ቃል ነው። እንግዲህ ሁላችንም እንደምንመለከተው እዚህ ክፍል ላይ የምናየው አንድ በጣም መሰረታዊ የሆነ ነገር ምንድነው? ቁጥር ከ1 እስከ 6 ባለው ክፍል ላይ ዮሐንስ የጻፈው ምንድነው? የምስክሮቹን አገልግሎት ከ1 እስከ 6 እንመለከታለን። ከ1 እስከ 6 ባለው ቁጥር ላይ የምስክሮቹን አገልግሎት ዮሐንስ ሲገልጠው እንመለከታለን። ምንድነው የተገለጠው? ምንድነው ምስክርነቱ ሲባል ደግሞ አገልግሎቱ ምንድነው ቢባል ደግሞ በትር የሚመስል መለኪያ ለኔ ተሰጠኝ፣ እንዲህም ተባለልኝ፣ ተነስተህ የእግዚአብሔርን መቅደስና መሠዊያውን በዚያ የሚሰግዱትን ለካ የሚል ነው። እንግዲህ ለካ የተባለውን ነገር ብንመለከት ምንድነው የሚለውን ስናስብ መጽሐፍ ቅዱሳችን እንደሚናገረው በመጀመሪያው 3 ዓመት ተኩል ይሄ ሐሳዊ መሲህ ጋራ የሚሰሩ ለእስራኤል ቀናውን የሚያስቡ የሚመስሉ በመጀመሪያ የሚያደርጉት ነገር ምንድነው? ለእስራኤል አስፈላጊውን ቅድመ ሁኔታዎችን በማመቻቸት ለእስራኤል የሚቀኑ በመምሰል መንፈሳዊ በመምሰል መቅደሱን የመስራት አስፈላጊውን ቅድመ ሁኔታዎችን የማመቻቸት ነገር ነው የሚያደርጉት። በመጀመሪያ 3 ዓመት ተኩል ሃይማኖተኛ የሆነችውን እስራኤልን ለመቆጣጠር ፖለቲከኞቹ ወይም ሐሳዊ መሲህ ሰላማዊ በሆነ መንገድ ሃይማኖታዊ በሚመስል መንገድ ነው የሚቀርቡት።
ከቀረቡ በኋላስ በሁለተኛው 3 ዓመት ተኩል ከተቆጣጠሩ በኋላ እስራኤልን የሚዋጉ እስራኤልን የሚያሳድዱ በእስራኤል ላይ የሚነሱ ነው የሚሆኑት። ለማግባባት ሰላማዊ በሆነ መንገድ እንደሚቀኑ ለእስራኤል እንደሚያስቡ ይመስሉና እስራኤል በእነሱ ታርጌት ውስጥ ከገባች በኋላ ከዛ በኋላ እስራኤልን የሚቃወሙና እስራኤልን የሚያሳድዱ ይሆናሉ ማለት ነው። እንግዲህ የመጀመሪያው 3 ዓመት ተኩል ከሁለተኛው 3 ዓመት ተኩል ጋር ስታነጻጽሩ የመጀመሪያው 3 ዓመት ተኩል ሰላማዊ ነው የሚመስለው። ሰላማዊ ነው የሚመስለው። ምንም ችግር የሌለበት ነው የሚመስለው። ምንም ችግር የሌለበት ነው የሚመስለው። በኋላ ላይ ነው የሁለተኛው 3 ዓመት ተኩሉ በጣም የከፋ በዓለም ታሪክ ላይ ታይቶና ተሰምቶ የማይታወቅ ነገር የሚሆነው ማለት ነው። ስለዚህ መቅደሱን ሲለካው ነው የምንመለከተው። እንግዲህ ይሄ በሁላችንም እንደምናውቀው ስለ ኢየሩሳሌም ቤተመቅደስ ነው። የኢየሩሳሌም ቤተመቅደስ በ70 ዓመተ ምህረት ፈርሷል። ምናልባት ወደፊት የሚሰራውን ቤተመቅደስ እንመለከት። ወደፊት የሚሰራ ነው። ዮሐንስ ደግሞ ይሄንን ያየው በአካል በኢየሩሳሌም የምትገኘውን ቤተመቅደስ ሳይሆን ተምሳሌት ነው ያየው። በራእይ ነው የተመለከተው ማለት ነው። በራእይ ነው የተመለከተው እና በጣም የሚገርመው በዚህን ጊዜ እግዚአብሔር 2 ምስክሮችን አስነስቷል። መቼም በብሉይ ኪዳን ዘመን የነበሩ በጣም ትላልቅ የሚባሉ በእስራኤል ታሪክ የሚታወቁ 2 ታላላቅ ነቢያቶች አሉ። አንደኛው ሕግን በመስጠት የሚታወቀው ሙሴ ነው። ሁለተኛው ተአምራትን በማድረግ የሚታወቀው ኤልያስ ነው። ሙሴ ሕግን በመቀበል በመስጠት፣ ኤልያስ ተአምራትን በማድረግ የሚታወቅ ነው። ስለዚህ አሁን ሙሴና ኤልያስ ናቸው ወይ? ሙሴና ኤልያስ ናቸው ተመልሶ የሚመጡት ብሎ ማሰብ እንግዲህ እንደ አንድ አመለካከት የሚወሰን ነው። ብዙም የምንቃወመው ላይሆን ይችላል። እግዚአብሔር እኮ መጥምቁ ዮሐንስን ሲያስነሳው በኤልያስ መንፈስ ነው ያስነሳው እንጂ በቃ ኤልያስ ከዚህ በፊት በጥሩ ሁኔታ ስላገለገለ ኤልያስን መልሼ እልክላችኋለሁ ብሎ እግዚአብሔር ኤልያስን አላከም። ስለዚህ እዚህ ጋርም ያሉት እነማን ናቸው ለሚለው እንኳን እኛ ዮሐንስም አይረዳም። እንኳን እኛ ይሄ ራእይ የተጻፈላቸውም ሰዎች ላይረዱ ይችላሉ። ግን ምንድነው ቢባል በዋናነት ከዚህ ክፍል ላይ ልንመለከት የሚገባን በእንዲህ አይነት ቅባት የሚነሱ ሰዎች ለምንድነው የተነሱት የሚለውን ነው ማሰብ የሚገባል። ለምንድነው የሚነሱት? የነበረው መከራ ብርቱ ነው። ለምንድነው የሚነሱት? በዚህ መከራ ውስጥ እግዚአብሔር ሊያስመልጣቸው የሚፈልጋቸው ሰዎች አሉ። ስለዚህ ለብርቱ መከራ ብርቱ ምስክር ያስፈልጋል። የህይወት መስዋዕትነት አሳልፈው የሚሰጡት ሰዎች ናቸው። ባደረጉት ተአምራት፣ ባደረጉት ድንቅ፣ በሰጡት ምስክርነት፣ ባስመለጡት ሰዎች ምክንያት ሃይማኖተኛ የሆኑ ሰዎች ቀንተው እስከተወሰነ ጊዜ ከመሰከሩ በኋላ ምንም አይነት ጉዳት ሳያደርሱ እስከተወሰነ ጊዜ ከመሰከሩ በኋላ ካገለገሉ በኋላ ጊዜው ሲያበቃ አገልግሎታቸውን ከሰጡ በኋላ ክብር ለእግዚአብሔር ይሁን። ያለ እግዚአብሔር ጊዜ ማንም ሊገለን አይችልም። ማንም ሊያጠፋን አይችልም። እግዚአብሔር ጊዜውን ካመጣው ደግሞ ማናችንም ልናመልጥ አንችልም። ይህን ክፍል ሳጠናኔ በጣም ልቤን የነካኝ ይሄ ነው። በዚህ አጋጣሚ ጠቅለል አድርጌ የምናገረው ማለት ነው። ያለ እግዚአብሔር ጊዜ ማንም ሊገል አይችልም። ያለ እግዚአብሔር ጊዜ ማንም ሊያጠፋን አይችልም።
የእግዚአብሔር ጊዜ ከደረሰ ደግሞ ከእጁ ማንም ሰው ሊያስመልጠን አይችልም። ማንም ሰው ከእጁ ሊያስመልጠን አይችልም። ስለዚህ ከእጁ የሚያጠፋን የለም፣ ከእጁ የሚያድነን የለም። ያዙልኝ ይችን ቃል። ከእጁ የሚያጠፋን ሰው የለም፣ ከእጁ የሚያድን ሰው የለም። እነዚህ ምስክርነታቸውን እስኪሰጡ ድረስ ማንም እንዳይጎዳቸው፣ ማንም እንዳይገላቸው እግዚአብሔር ወሰነ። እነሱን ለመጉዳት፣ እነሱን ለመግደል የሚፈልግ ሰው ሁሉ ይገደላል። ምስክርነታቸውን እንዲሰጡ ስለሚገባው በእነሱ ላይ ባለው ክብር ምክንያት፣ በእነሱ ላይ ባለው ጸጋ ምክንያት እግዚአብሔር ከለላ አደረገላቸው፣ ጥበቃ አደረገላቸው። በኋላ ላይ ጊዜው ሲደርስ በሕይወታቸው ብቻ ሳይሆን በሞታቸው እግዚአብሔርን ሊያከብሩ ስለሚገባ የመስዋዕትነት ሞት ሞቱ። በአደባባይ በሕይወታቸው አክብረዋል፣ በሞታቸውም ሊያከብሩ ስለሚገባ በአደባባይ እጅግ በጣም ከባድ የሆነ መስዋዕትነት ከፈሉ። ከዛ በኋላ ምን ተባለ? አስክሬናቸው 3 ዓመት ተኩል ቆየ። ምናልባት ዘመናዊ ዘመን ነውና ዜናው በዓለም አደባባይ ላይ ተላለፈ። እሰየው 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 ተባለ። በእነዚህ 2 ምስክሮች በመሞት ምክንያት ሰዎች ስጦታ ተሰጣጡ። ስጦታ ከዚህ በፊት የሚሰጥ የነበረው ሰው ሲወለድ እንጂ ሰው ሲሞት አይደለም። ሰው ሲሞት፣ ታዋቂ ሰው ሲሞት ማቅለብ ሰው ሐዘን በሐዘን ነው የሚኮነው። እዚህ ግን ለመጀመሪያ ጊዜ ሰው ሲሞት ደስ ብሏቸው ስጦታ ተሰጣጡ። ላይቭ ተመለከቱ፣ ደስታቸውን ገለጡ፣ ሐሴታቸውን ገለጡ። ግን ደስታቸው ፍጹም አልሆነም። እግዚአብሔር አምላክ ከ3 ዓመት ተኩል በኋላ ምን አደረጋቸው? አስነሳቸው። ማስነሳት ብቻ አይደለም፣ ዓይናቸው እያየ የሕይወት እስትንፋስ ከገባባቸው በኋላ ከ3 ቀን ተኩል በኋላ የሕይወት እስትንፋስ ከገባባቸው በኋላ ወደ ሰማይ ተወሰዱ። ምን ይዋጣቸው? ምን ይዋጣቸው? ቁጥር 12 እንደዚህ ይላል፣ በሰማይም ወደዚህ ውጡ የሚለውን ታላቅ ድምፅ ሰሙ። ጠላቶቻቸውም እየተመለከቷቸው ወደ ሰማይ በደመና ወጡ። የሚገርም ነው። በዚያም ሰዓት ታላቅ የምድር መናወጥ ሆነ። ከከተማይቱም 10ኛው እጅ ወደቀ። ወደ ሰማይ በተወሰዱበት ሞተው ተነስተው ወደ ሰማይ በተወሰዱበት ምድሪቱ በታላቅ መናወጥ ተናወጠች። ከከተማይቱም 10ኛው እጅ ወደቀ። በመናወጥም 7000 ሰዎች ተገደሉ። 7000 ሰዎች ምን ሆኑ? ተገደሉ። ክብር ለእግዚአብሔር ይሁን። 7000 ሰዎች ተገደሉ። 7000 ሰዎች ተገደሉ። አይገርምም? 7000 ሰዎች ተገደሉ። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ክብር ለጌታ ይሁን። ክብር ለጌታ ይሁን። ኢየሱስ ጌታ ነው። 7000 ሰዎች ተገደሉ። በምድር መናወጥ ብቻ 7000 ሰዎች ተገደሉ። የተቀሩትም ፍርሃት ያዛቸው። ለሰማዩም አምላክ ምን ሰጡ? ሳይወዱ በግድ ክብር ሰጡ። ወደው ክብር የሚሰጡ አሉ። ንስሐ ገብተው ክብር የሚሰጡ አሉ። ጌትነቱን አይተው ክብር የሚሰጡ አሉ። አምልኮ ከልባቸው በመገዛት የሚሰጡ አሉ። ሳይወዱ በግድ እግዚአብሔር በሚገልጠው ክብር ምክንያት ክብር የሚሰጡ አሉ። ይሄ የዳኑ ናቸው ወይ? ወደ እግዚአብሔር የተመለሱ ናቸው ወይ?
ለእግዚአብሔር ራሳቸውን ያስገዙ ሰዎች ናቸው ወይ? አይደሉም። እግዚአብሔር ባመጣው ጥፋት ምክንያት ፈርተው ተንቀጥቅጠው እቀሰፋለሁ ብለው አድነኝ ብለው የጣር ጸሎት ጸልየው ክብር የሰጡ ናቸው። ከእግዚአብሔርም ወገን የሆኑ አይደሉም። ወደ እግዚአብሔርም የተመለሱ አይደሉም። አይገርምም? ለሰማዩም አምላክ ምን ሰጡ? ክብር ሰጡ። በነገራችን ላይ ሰው በሁለት መንገድ ይሰግዳል። ኢየሱስን አዳኝ አድርጎ ከተቀበለ በኋላ ለጌትነቱ በፈቃደኝነት የሚገዛበት በፈቃደኝነት የሚሰግድበት ኢየሱስ ጌታ ነው የሚልበት ጊዜ አለ። ባለማመን ባለመመለስ ሳይወዱ በግድ እግዚአብሔር በሚያጠፋው ጥፋት ምክንያት ኢየሱስ ጌታ ነው የሚሉ ሰዎች አሉ። አምኖ በመዳን ኢየሱስ ጌታ ነው በማለትና አምኖ ባለመዳን የሚመጣውን ጥፋት አይቶ ኢየሱስ ጌታ ነው በማለት መካከል ትልቅ ልዩነት አለ። ያኔ ይላል አይደል ዮሐንስ ራእይን ባለፈው ስናጠና ነበርና ተራሮች ወይ ኮረብቶች ወይ በእኛ ላይ ውደቅና በዙፋኑ ላይ ከተቀመጠው ከበጉ ቁጣ ሰውረን ይላሉ። ክብር ለኢየሱስ ይሁን። ስለዚህ እነዚህ ሰዎች ክብር የሰጡት አምነው በሰላሙ ጊዜ ንስሐ ገብተው ተመልሰው ሳይሆን ፈርተው ሰው ለአማልክት እንደሚንቀጠቀጥ ተንቀጥቅጠው ለእግዚአብሔር ክብርን እንደሰጡ የእግዚአብሔር ቃል ይናገራል ማለት ነው። እንግዲህ ከዛ በኋላ የምንመለከተው ሁለተኛውን ምስክርነት ነው። ከቁጥር 15 ጀምሮ የምንመለከተው ሁለተኛው ምስክርነት የተሰጠው የሽማግሌዎች ምስክርነት ነው። ከ15 ጀምሮ እስቲ ላንብብላችሁ። እንደዚህ ይላል። ሰባተኛው መለከት ነፋ፣ በሰማይም የዓለም መንግስት ለጌታችንና ለእርሱ ለክርስቶስ ሆነች፣ ለዘላለም እስከ ዘላለም ይነግሳል የሚሉ ታላቅ ድምጾች ሆኑ። በእግዚአብሔርም ፊት በዙፋኖቻቸው የተቀመጡ 24ቱ ሽማግሌዎች በግንባራቸው ተደፍተው ለእግዚአብሔር እየሰገዱ እንዲህ አሉ። ያለህና የነበርህ ሁሉን የምትገዛ ጌታ እግዚአብሔር ሆይ ትልቁን ኃይልህን ስለያዝህ ስለነገስህ እናመሰግናለን። አሕዛብ ተቆጡ፣ ቁጣህም መጣ። በሙታንም ትፈርድ ዘንድ ዘመን መጣ። ለባሪያዎችህና ለነቢያትና ለቅዱሳን ስምህንም ለሚፈሩ ለታናናሾችና ለታላላቆች ዋጋቸውን ትሰጥ ዘንድ ምድርንም የሚያጠፉትን ታጠፋ ዘንድ ዘመን መጣ። ክብር ለእግዚአብሔር ይሁን። እንዴት ደስ የሚል ታሪክ ነው እዚህ ክፍል ላይ ያለው። ኢየሱስ አሁን ሲታይ ኃይሉ ያነሰ አቅም ያጣ በምድር ላይ በሚሆነው ነገር ምክንያት የሚይዘውን የሚጨብጠውን ያጣ የተጨነቀ ይመስላል። ከቁጥጥሩ በላይ የሆነ ይመስላል። ግን ጊዜ አለው። በሰማይ በመንፈስ የሚገዛው ጌታ በምድር ላይ ያሉትን ኃይላትን፣ ስልጣናትን፣ ገዢዎችን በሙሉ በራሱ ቁጥጥር ስር የሚያደርግበት የሚወዱትን በፈቃዳቸው የሚገዛበት የማይወዱትን የማይፈልጉትን የማይታዘዙትን የማይገዙለትን ደግሞ በኃይል የሚገዛበት ዘመን መጣ ነው የሚሉት ሽማግሌዎች። 24ቱ ሽማግሌዎች በዙፋኖቻቸው ላይ የተቀመጡ 24ቱ ሽማግሌዎች ከዙፋኖቻቸው ላይ ወርደው ግንባራቸውን መሬት አስነክተው ያሉበትን አስነክተው እግዚአብሔርን አከበሩ። እንዲህ እያሉ ያለህ አሁን ሁኔታዎች ያለ አይመስልም። ሁኔታዎች እግዚአብሔር ያለ እስከማይመስል ድረስ ነው ያሉት። እግዚአብሔር ግን ያለ ነው።
የነበረ ነው፣ ሁሉን የሚገዛ ነው። አሁን ያለ የነበረና ሁሉን የምትገዛ ትልቁን ኃይልህን ስለያዘ ሃሌሉያ ትልቁን ኃይሉን የያዘ ትልቁን ኃይሉን ይዞ እየነገሰ ስለሆነ እግዚአብሔር ያመሰግኑታል። ኢየሱስ ምድርን ሁሉ ይገዛል። ኃይላት፣ ስልጣናት፣ ገዢዎች ያልተገዙ የሚመስሉ ኃይላት፣ ስልጣናትና ገዢዎች ሳይወዱ በግድ አንዳንዶቻቸው በፈቃዳቸው አንዳንዶቻቸው ያለ ፈቃዳቸው የሚገዙበት ዘመን እንደሚመጣ ዮሐንስ ራእይ ምዕራፍ 11 ይናገራል። ምዕራፍ 11 ቁጥር 18 ላይ የመጀመሪያው 3 ዓመት ተኩል ይጠናቀቃል። የመጀመሪያው 3 ዓመት ተኩል ይጠናቀቃል። እንግዲህ በሚቀጥለው ምዕራፍ 12 እና ከ12 ጀምሮ እስከ 19 ድረስ ያለውን ሁለተኛው 3 ዓመት ተኩል መከራ ጊዜን እንመለከታለን። ጠቅለል አድርጌ ይህን ሐሳብ በዚህ መልክ ነው የማስቀምጠው። ምናልባት በደንብ የምትከታተሉ በደንብ የተዘጋጃችሁ ደግሞ በደንብ ስታብራሩ ክፍሉን በጥልቀት እንወያይበታለን። ጥያቄም ካለ ደግሞ ጥያቄውንም ለመመለስ እንሞክራለን። ክብር ለአምላካችን ለእግዚአብሔር ይሁን። የዛሬውን ትምህርት በዚህ አጠቃልያለሁ ማለት ነው። እስቲ ለኃይሌ ድል ሰጣለሁ። ከዚህ በኋላ ወደ ገስት መምጣት የሚገባቸው ሰዎች ወደ ገስት እንዲመጡ ጋብዟቸው። ተባረኩልኝ።